ሴት ጀግና የሴት ጀግና ቦታሽ ሆነ ያንቺ። ጀግና ማን ነበረ? ቁጥር 3 ሕዝብ ያፈናቀለ ወገን ያሸበረ ገዳይ ነው ጀግና ነው ያለው ማን ነበረ? ኦና ነው ስህተት ጀግና ይህ አይደለም አለችና መጣች ማፋጀት አይበጅም። ሽቅብ ታላቆቿን ዘላል ታስደምም ያልቻሉበትን እርቅ ራሷ ልትደመድም የልጅ አስታራቂ ምስማከ ሰላም ሶስተኛዋ ጀግና መጣች ስመ መቅድም። ሳልሳዊቷ ጀግና ሆና አስታራቂ የሰላም ገበሬ ጀግንነት አራቂ ትርምስምሱን ትዳር ስትረግጠው አህያ ስብስብ ልታደርገው ጉንጉኑን ማሰሪያ የነበረ እንዲኖር ሕይወት መቀጠያ ቀድማ እየከፈለች ሰላምን ማሳያ ስብከተ ይቅርታ ተሸጉጣ ጉያ ሳልሳዊቷ ጀግና መጣች አለማያ። ጀግና ማን ነበረ? ቁጥር 4 የሰቀለ ጀግና ያቃጠለ ጀግና ያለው ማን ነበረ? ትልቁን ግድፈት አፉን ሞልቶ እንዲህ ማን ነገረ? ጀግና እንዲህ አይደለም ብንሆን አዋቂ እሷ ነች ጀግናዋ ልጆቿን ጠባቂ ለራሷ ሳትማር ልጇን አስመራቂ እሷ ሳትመረቅ ባሏን አስመራቂ እሷ ሳትመረቅ እቷን አስመራቂ ለራሷ ሳትሰስት ወንድሟን መራቂ አራተኛ ጀግና ሴት ናት አስደናቂ። እሷ ናት ጀግናዋ የገደል አይደለም እሷ ናት ጀግናዋ ያነደድ አይደለም እሷ ናት ጀግናዋ ካንድም አራተኛ የጀግኖቹ ጀግና ከሰዎቹ ከኛ። እንደ እናት እንደ እህት ባጭሩ ታጣቂ እንደ አክስት እንደ ሚስት መቀነት አጥባቂ ከጎረቤት አብራ አጥባ ለቅላቂ ከዘመድ ተራማጅ ደራሽ ተጣባቂ ለግዴታዋ ሟች በውዴታ አላቂ አራተኛ ጀግና እሷ ናት አዋቂ። ይህ ተራኪ ነው። ይህ ተራኪ ነው። 23 አያቶች። እመት ከፈኔ አስፋልቱ ላይ ቆመው የሚጠባበቁት የግል ጉዳይ አላቸው። ምንችክ ያለ የአገር ልብስ ቀሚሳቸውን ትከሻቸው ላይ ያሰጡት እንጂ የለበሱት አይመስልም። ከወደ እግራቸው የሼባ ስኒከር ጫማና የቀሚሳቸው ጠርዝ መሃል የተንጠለጠለው የመነቸከ የቀሚሳቸው ገበር እንዲሁ ተደራርቦ የተሰጣ ሸማ መስሏል። ያለ ካልሲ የገረገዱት ስኒከር ባጠገባቸው ያለፈ ያገደመውን ሁሉ አይኑን ጥሎበት ይገላምጠዋል። ብዙዎቹ ፍንዳታዎችማ እየጎመጁ ቆመው እስከ ማየት ደርሰዋል። ምን ያድርጉ? ጫማው እንዴት አባቱን እንዳማራቸው እንዴት አባታቸው አድርገው ለእሜቴ ይግለጡ። የአውቶቡስ አይነት እንደ አይነ ርግብ አይናቸው ላይ ድቅን ብሎ ይቀርባቸውና ውልብ ብሎ ሲሄድ እይታቸው ይገለጥላቸዋል። ቀዩ፣ አረንጓዴው፣ ሰማያዊው፣ ነጩም ሚኒባስ እንዲሁ ውልብ ድቅን እያለ የአይነ ርግብ ሆኖባቸዋል። ጨዋው ባቡር ግን ከአስፋልቱ መሃል ብቻውን እንደ 50 እግር እያዘገመ ይሄዳል። ባቡሩ ሰው ጭቅ እንዳለ ታይቷቸዋል። እግረኛውሳ አብዛኛው ከጀርባቸው ስለሚያልፍ ልብም ብለው አላዩትም። አፍታም ሳይቆዩ ከየት መጣ ብለው ያልጠበቁት ታክሲ አፍንጫቸው ጋር ገጭ አለና በሩን እንደ ኮሜዲኒያቸው በር ሽር አንሸራቶ ከፈተው። አይን ለአይን ከወያላው ጋር ተገጣጠሙ። ምንም ሳያመነታ ማሰርዬ የት ኖት ሲል ጠየቃቸው። ምን አገባህ? የትስ ብሆን ሰፈሬ ነኛ። ምን ይላል ይሄ ጅባ? የሚናገሩትን አላስጨርሳቸውም። እሳቸውም አላቆሙ። ከሹፌሩ ጋር ተያየና ረዳቱ ወያላ እየተሳለቀ ፈትለክ አሉ። ሌላ ታክሲ አፉን ወደ እሳቸው ከፍቶ ተጠጋቸውና ቆመ። አዲስ አበባ ጠየቃቸው። በል ከጠጅ ሳሩም ከአሪቲውም ከቄጤማውም ቆንጠር ቆንጠር አድርገህ ቀላቅለህ የ5 ብር ሰርልኝ ሲሉት አሁንም የታክሲ በር ከፋችና ዘጊው እየሳቀ ጥርሶቹን አግጦባቸው ከነፈ። ዛሬ ዕለቱ ኡራኤል ነው። እንዴት ያለ ቡና ከቁርስ ጋር አዘገጃጅተው አቀራርበው ነው ከቤታቸው ባለቤታቸውን ፍለጋ ያወጡት። ከርጥብ ጉዝጓዝ በቀር የቀረ ነገር የለም። ፈንዲሻው ፈክቷል፣ ንፍሮ ተጥሏል፣ ቂጣው በስሎ ወጥቶ ከኑግ ጋር ቀርቧል። ዕጣኑ ተንቦልብሎ እየጨሰ ነው። ቤቱ የጎደለው የለም ከቄጤማ በቀር።
ይህ ሁሉ በዓይነ ሕሊናቸው እየተመላለሰ መንገዱን ጠርዝ ቆመው ባለቤታቸውን ይጠብቃሉ። የዘመናቸው ቡና አጣጪ፣ የችግራቸው መፍቻ፣ የደስታቸው መሠረት የሆኑ አብረው የልጅ ልጅ እስከ ማየት ድረስ በትዳር እዚች የቀትር ፀሐይ ድረስ አብረው የኖሩ አጋራቸውን ያለመታከት እንደ ዥብራ ተገትረው ከመኪና ሲወርዱ አፈፍ አድርገው ለመቀበል ቆርጠዋል። ሰዓቱ ነጎደ። እሳቸውም ተቁነጠነጡ። ባለቤትየው ማልደው ተነስተው ወደ ኡራኤል ማቅናታቸውን ያውቃሉ። ሌሊቱንም የባጤ ቆጡን ሲያወሩ የትዝታቸውን ድርና ማግ ሲስቡ፣ ሲተርቱ፣ ሲስቡ፣ ሲተረትሩ፣ ሲበጥሱ፣ ሲቀጥሉ እንቅልፍ በዓይናቸው ሳይዞር በመንጋቱ እንደተዳከሙ ጥርጣሬ አልገባቸውም። በዚህ ላይ እህል ሳይቀምሱ ባዶ አፋቸውን የወጡ ሽማግሌ ሆዳቸውን እንደሚሞረሙራቸው ግልጽ ነው። ድሮም ቢሆን ጭኒነቱ ያጠቃቸዋል። ይህን ሁሉ አሰብ ባደረጉና እሜቴ ቻል አድርገው ሊጠብቁ ራሳቸውን አሳምኑ። ሰዓቱ ነግዶ ታቦቱም ነግሶ ሰው ሁሉ ወደ የቤቱ ሲመለስ ሽማግሌው ግን 112 ቁጥር አውቶቡስን ለመጠበቅ ፈንጠር አሉ። መቼም ማስቀደስና ታቦት ማንገስ ብርታት መስጠቱ አይቀሬ ነውና ከእግረኛ ተቀላቅለው ፌርማታ ድረስ እያወጉ ተራመዱ። 112 ቁጥርን አውቶቡስ ምርጫቸው ያደረጉበት ደጃፋቸው ወይም ሰፈራቸው ስለሚያደርሳቸው አልነበረም፣ ረጅም መንገድ ተጓዥ በመሆኗ እንጂ። እሷ ላይ ቀለል ባለ ዋጋ ተሳፍረው ከመነሻ እስከ መድረሻ መሳፈር፣ ከዚያም ወንበራቸውን ይዘው ጧ ያለ እንቅልፍ መለጠጥ ልምዳቸው ነው። እንዲህም የሚያደርጉት ወዶ አይደለም። ትናንሾቹ ልጆቻቸው ከጎረቤት ልጆች ጋር ተጠራርተው ሲጫወቱ እንቅልፍ ስለሚያሳጧቸው ብለው ነው የአውቶቡስ መኝታን የጉዞ እንቅልፍን የመረጡት። 112 ውስጥ ግን ማንም ምንም ቢል ስለማይመለከታቸው ለሽ ብለው ይተኛሉ። እሳቸውም ማንንም አይመለከቱም። እንዲያውም አንዲት ወፈፌ ባስ ውስጥ ገብታ ትኬት ያዢ አለቻት ትኬት ቆራጯ። የት አለ? ይኸው። ሁሉንም አምጪ ሊያዝልሽ። የራስሽን ብቻ አምጪ። እጇን ዘረጋች። ክፈይ። ምን? 3.50 ለምን? ሁሉም እየከፈለ ነው የሚሳፈረው። ለደንታው ካልከፈልሽ ውረጂ። አልወርድም። የመንግስት መኪና እኮ ነው። በፖሊስ ትወርጃታለሽ። መንግስት የታለና? ድሮ ቀረ። በፖሊስ ትወርጃታለሽ። የአሁኑ ፖሊስ ነው አሽቋጠጠችና ፌዴራል አይሻልሽም? ሰው ሁኔታዋን ተረዳና ትኬት ቆራጯን በምልክት እንድትተዋት ነገራት። ትኬት ቆራጯ ግን እልህ ገባች። አውቶቡሱ ፌርማታው ደርሶ ሲቆም ካልወረደች ብላ ያዙኝ ልቀቁኝ ስትል ለገላጋይ አወከች። ተሳፋሪዋ ወፈፌ ጭራሽ ወለል ላይ ተቀምጣ አልወርድም ብላ ተቀመጠች። በተዘረፈጠችበት ሆና መለፍለፏን አላቋረጠችም። መንግስት ድሮ ቀረ፣ ፖሊስ ድሮ ቀረ። ፈሳሙላ መንግስት ለኛ ብሎ ነው አውቶቡስ የገዛው፣ ባቡር የገዛው። መንግስት ድሮ ቀረ፣ ፖሊስ ድሮ ቀረ እያለች ስትለፈልፍ እና ሰውን ስትበጠብጠው እሳቸው ድብን ያለ እንቅልፍ ላይ ነበሩ። ከዚያ መልስ ሰፈራቸው ሲደርሱ እጅግ በጣም ተነቃቅተው በደስታ መንፈስ ነው ቤትም የሚዘልቁት። ይህን ሁሉ እሜቴ በሐሳባቸው እያመላለሱ ታግሰው ይጠብቃሉ። ብዙ አውቶቡሶች ሲያልፉ አንዲች ቃል ስለማያወጡ ጨዋዎች ይሏቸዋል አውቶቡሶቹን። አንዱ የታክሲ ረዳት አጠገባቸው ከመድረሱ በቅጽበት ዘሎ ወረደና አንድ ሰው የቀረው ነው ማዘር፣ የሞላ ማዘር እያለ ለመጎተት ሲቃጣው ምን አገባኝ ታዲያ ብለው እያመናጨቁ አስለቀቁትና አንዳች ሙላብህ ብለው በቁጣ መለሱለት። በመጨረሻም ሁኔታቸውን ተገንዝበው ከመንገዱ ጠርዝ አፈገፈጉና ወደ እግረኛ መንገድ ገባ ብለው ሲጠጉ አንድ የሳቸው ቢጤ ከተቀመጠችበት የተዘጋ ሱቅ በር ደፉ ላይ ፎቀቅ ብላ እንዲቀመጡ ጋበዘቻቸው። እሜቴ ያላመናቱ ሰላምታ በጭንቅላታቸው ጎንበስ ቀና እያሉ ተለዋወጡና ገና ቁጭ ከማለታቸው ወሬ ተጀመረ። ከየትኛው አጥቢያ ነው የመጡ? እዋ እኔማ ከዚሁ ነኝ ብለው እየመለሱ አንድ ሰው ቀሚሳቸው ላይ ከበድ ያለ ነገር ጣል ሲያደርግ ተሰማቸው። ሌላውም እግረኛ ጣል ወርወር ጣል እያደረገ አከታትሎ ሲያረጥባቸው ደነገጡ። ከቤታቸው የወጡት ባለቤታቸውን ሊጠብቁ እንጂ ለእርጥባን አልነበረም። ወይ ኡራኤል ምን ነው
ምን ነው ምን አልኩ እንዲህ የምታሳጣኝ በገዛ ሰፈሬ እያሉ ሲቆጩና ሲጮሁ ሴትየዋ ወዲያው ተረዳቻቸው። እሜቴ የኔ ቢጤ አልነበሩ። ሴትየዋ በኡራኤል ይጆታለሁ ደጋግማ በኡራኤል ይጆታለሁ በኡራኤል ይጆታለሁ የልጆች እናት ነኝ ለኔ ሲሉ አይነሱ ይቀመጡ ስትል ተማጠነቻቸው። እሜቴ አንጀታቸው አልችላለ። ባለቤታቸውን ሳይቀበሉ ደግሞ ወደ ቤታቸው አይዘልቁም። ሳቅም እየከጀላቸው ኡራኤል ከፈረደብኝማ ምን አደርጋለሁ አሉና በተቀመጡበት ጸኑ። ሳንቲሙ ባልጠበቁት ቅጽበት ተጠራቀመና ቀሚሳቸውን ሊዘነጥለው መዘነ። ዳቦው፣ ቂጣው፣ አምባሻው በፌስታል ሞላ። ከኔቢጤዋ ጋር ወጋቸውን እያወጉ ቀትር ሊያልፍ እኩሌታ ሰዓት ሲቀረው ባለቤታቸው ከባቡሩ ወርደው ወደ እሳቸው ሲሻገሩ ተመለከቱ። በቀሚሳቸው የያዙትን ሁሉ ወደ ሴትየዋ እርጥባን ስልቻ ገልብጠው ተነሱ። በልባቸው የኔ ቢጤዎች የቀን ገቢያቸው ከኛ ከጡረተኞቹ የወር ደሞዝ ይበልጥ የለ እንዴ እያሉ እየተገረሙ ልባቸው ከአካላቸው ጋር ተነሳ። ለራሳቸው ይሄኔ ጡረታም ይኖራት ይሆናል ማን ያውቃል ብለው ተገረሙ። በቀን ጣሳ ሙሉ ባለ 1 ብር ሳንቲም ማግኘት ቀላል ነው ወይ የፈጣሪ ስራ። ይህ ተራኪ ነው። ለሄንሪ ቻክስል ጃርቪስ ግን ከአዋፋት ዝማሬ የሚልቅ ጣፋጭ የደህንነት ዜማው ነው። ረብሾትም ሆነ ተሰላችቶት አያውቅም። በሰፊ መኝታ ክፍሉ መስኮት አሻግሯል። እንደሱ አለቅጥ ውፍረት የተናነቃት ፈት ልጁ ሚና ከምትንከባከባቸው አበቦቿ ጋር የፀሐዩን ለስላሳ ሙቀት በመኮምኮም ላይ ናት። የማሙ ሰማያዊ አይኖቹ ፈጠዋል። ሰርክ ጺሙን ተላጭቶና ገላውን ታጥቦ ወደ ቁርስ ከመሄዱ በፊት ከማለዳው ጋር መፋጠጥ የረጅም ጊዜ ልምዱ ነው። ቀኑን ከመጀመሩ አስቀድሞ በሐሳብ ይጠመዳል። ክፋትን፣ ስግብግብነትን፣ ጭካኔን ስላላበሰው ውጣ ውረድ ያሰላስላል። የቄስ ልጅ ነው። ለሱ ግን ከለታት በአንዱ ቀን እግዚአብሔር መሳለቂያ ሆነ። ገና በልጅነቱ አባቱ ከሚሰብኩለት ክርስቶስ ይልቅ ኃይል የዚህ ዓለም ብርሃን እንደሆነ ለማመን ተገደደ። ምክንያቱ ደግሞ የመምህሩን ስህተት በማረሙ የደረሰበት ዝልፊያና ዱላ ነበር። እናም ማንም ጥፋተኝነቱን ሊክድለት ባለመቻሉ ከዚያች ቅንጣት አጋጣሚ አንስቶ አረዳዱ ተቀየረ። ለትምህርት፣ ለእውቀት፣ ለጥበብ ያለው ቅልጥፍና ጠፍቶ ኃይልን፣ ስልጣንን ለማሳደድ የትኩረቱን አቅጣጫ ቀየረ። በሁለተኛው የዓለም ጦርነት ማግስት ጀርመን ውስጥ መወለድ በራሱ ራሱን የቻለ ጣጣ ነበረው። የወደቀው ኢኮኖሚ የችግር ወጀብ ማንንም አላስተረፈም። የበርሊን ዋይታ በእያንዳንዱ ጀርመናዊ ልብ አስተጋብቷል። በርካቶች ኑሮን ለማሸነፍ እንደ አይሁዶች የተስፋ ምድር እየፈለጉ ኮብልለዋል። ሩህሩህ አባቱ ቄስ ሄንሪ ቻክስል ለሁለት በተከፈለው ሀገራቸው የተነሳ ከቤተሰቦቻቸው ተራርቀው በሐዘን የቆረቆዙትን ሰዎች በምክራቸው ሲያበረቱ ጃርቪስ ታዳጊ ነበር። በጉርምስናው ጊዜ በዝነኝነት የሚገኝን ኃይል ለማካበት ከአባቱ ውግዘት እየደረሰበትም ቢሆን ወደ ስዕልና ሙዚቃው አማትሮ አልተሳካለትም። በሁለተኛው የዓለም ጦርነት አሸናፊዎች ወደ ድቅድቅ የጨለማ ባርነት የወረደችውን ጀርመን ነፃ ለማውጣት በተደረጉ ህቡህ ንቅናቄዎች ራሱን አደጋ ላይ ጥሎ ተሳትፏል። አልቀናው። እንዳሰበው ዕውቅናን ይዞለት ሳይመጣ ቀረ። በእነዚህ እንቅስቃሴዎች ውስጥ ሰልፍ ሞራላዊ ገጽታው ላሽቆ ነውረኝነት በርትቶበት ነበር። ሰካራምነቱ፣ ተበዳሪነቱ፣ ወሲባምነቱ ኪሳራ ሆኑበት። የቤተሰቡን ስም ሊያስጠብቅ ባለመቻሉ እናቱ ከሀገር ቢለቅ የተሻለ ማንነት እንደሚኖረው በመጠቆም ቢያንስ እንኳን ከበርሊን እንዲርቅ ጎተጎተችው። ጃርቪስ ግን ተቃወማት። ሆኖም በመጨረሻ በምክሯ ለመሸነፍ ተቃርቦ ነበር። ታዲያ አንድ ጠዋት ከነስካሩ ነቅቶ በመኝታው መስኮት ማለዳውን በሚታዘብበት ሰዓት የልቦናው አይኖች ተከፍተው ሽንፈቱን ቀለበሱለት። አባቱ ቄስ ነው። ከየትኛውም ሰው በላይ ያለውን ተሰሚነት አስተዋለው። ኃይሉ የፈለገውን ለመግለጽ የፈለገው እንዲሆን አቅጣጫ ለመስጠት ነፃነት ይሰጠዋል። ደግሞም በጦርነቱ አሸናፊዎች በሚደረገው የመብት ጥሰት አባቱን የሚደፍረው አልነበረም። ቢኖርም ይሟገታል። ብዙዎችን ከአደጋ ሲያስጥላቸው ተመልክቷል።
ኃይልን ፍለጋ ወጣትነቱን እንዳባከነ ተረዳ። ብኩን የሆነበትን ክርስቶስ ለተጠሙት እፍኝ እፍኝ እየሰፈረ ቢያቀምሳቸው ብዙሃኑን ወደ እሱ መሳብ እንደሚችል አሰበ። በ26 ዓመቱ ፍጹም የባህሪ ለውጥ አመጣ። የስነ መለኮት ትምህርትን ለመከታተልም ኮሌጅ ገባ። ቀልጣፋነቱና ኮስታራ ጉንጫን ፊቱ ባይጣጣሙ የሆዱን በሆዱ ይዞ ተስፋ የሚጣልበት ሰው ለመሆን ጣረ። አካሄዱ አጥጋቢ ነበር። የስነ መለኮቱን ትምህርት በከፍተኛ ውጤት አጠናቆ እንደ አባቱ ቀሰሰ። በአጋጣሚ ከስነ መለኮት መምህሩ ኸርነስት ወልፍጋንግ አይን ውስጥ ገባ። የመሰረቱት ወዳጅነትም ወደ አፍሪካ ለጥቂት ጊዜ ሄዶ ወንጌልን እንዲያስተምር ጥሪ ያቀረበለት። ጃርቪስ ነገሩን ባይወደውም ተሞክሮ ኃይልን ለመጨበጥ ለሚያደርጋቸው ቀጣይ እርምጃዎቹ ግብአት እንደሚሆነው በማሰብ ተቀበለው። ጀርመናዊ ዘዬውን ባይለቅም የዳበረ እንግሊዘኛን ከአሜሪካን ወታደሮች ተምሯል። ፈረንሳይኛንም ለመግባቢያ ያክል ይችላል። በቀኝ ግዛት የባርነት ግፍ በሚያጣጥሙት የምዕራብና የደቡብ አፍሪካ ሀገራት ዞረ። በተለይ የእንግሊዘኛንና ፈረንሳይኛን ተካፍለው በሚጠቀሙት ህዝቦች መካከል በይስሙላ ወንጌላዊነት ተገኘ። ነገር ግን ጃርቪስ በወንጌላዊነቱ የሚታማበት ሁኔታ መፈጠሩ አልቀረም። በደቡብ አፍሪካ ሳለ ዘረኝነት እንደ ጅራፍ እየሸነቆጠ በችጋርና ችግር የሚነጩትን ምስኪን ጥቁሮች ኢየሱስን ይቀበሉ ዘንድ በመደለያ ያባብላቸው ነበር። የካቶሊኮቹን ፉክክር በድል ለመወጣት ያደረገው ነው። በደቡብ አፍሪካ ቆይታው ደርባንና ፕሪቶሪያን አካሏል። አንድ ቀን ሳያስበው ኸርነስት ወልፍጋንግ ከፕሪቶሪያ መኖሪያው ተከሰተ። ጃርቪስ ቢገረምም ግድ አልሰጠው። የአፍሪካን ምድር እንደወደድካት ደጋግመ በመልእክቶች ገልጸህልኛል አለው ወልፍጋንግ። ጥሩ ልምድ አግኝቼበታለሁ። ጃርቪስ ወደ ጀርመን ለመመለስ ቢጓጓም በግልጽ ሊያሳውቀው አልፈለገም። እንደዚያማ ከሆነ በአፍሪካ ምድር ፍቅር የወደቀ ሰው ከዚህ በላይ ጥሩ ሥራ ሊሰጠው ይገባል። ኢየሱስን በመስበክ ጊዜህን ማጥፋት የለብህም። የኸርነስት ወልፍጋንግ ሁኔታን ሲያጠናው ቆይቶ ቃል ሳይተነፍስ በዝምታ ተዋጠ። እዚህ ብዙ የምትሰራው ሥራ የለም። እኔ ጥሩ ወዳጆችን አስተዋውቅህና ከኛ ጋር ትሰራለህ። ወልፍጋንግ ቀጠለ። ምናልባት ወደ ፓሪስ ሄደህ ጥቂት ኮርሶችን መውሰድ ብቻ ነው የሚጠበቅብህ። ጃርቪስ ፓሪስን እያሰበ በጉጉት የሟሙ ሙት ሰማያዊ አይኖቹን አፈጠጠበት። ለአንድ ወዳጄ ሰርግ ቡራኬ ልሰጥ ነው እዚህ የተገኘሁት። ከአንድ የደጅ ከበርቴ ልጅ ጋር በስተመጨረሻ ሊጣመር ሎንዶንን ለቆ ከወጣ ሳምንት ሊሞላው ነው። ከሰርጉ በፊት በምትደረግ የወዳጅነት ግብዣ ላይ በአንድነት እንገናኛለን። ብዙ የምትጨዋወቱት ነገር አለ። የኸርነስት ወልፍጋንግን የተሸፋፈነ ነገር እያሰላሰለ የተቻለውን ያክል ከክት ልብሶቹ ምርጡን ለብሶ ተከትሎት ከጋባዡ መኖሪያ ተገኘ። ጃርቪስ እንደተባለው ግብዣ የሚመስል ነገር አልታየህ አለው። ፍራንሲስ ክርስቲያን ብሎ በመተዋወቅ ከፓሪስ እንደመጣ የነገረው ሽማግሌ፣ ከኸርነስት ወልፍጋንግ ጋር ከበርሊን አብሮት እንደመጣ የገለጸለት ካርል ሃምሌት፣ እንዲሁም ጎልማሳው ጋባዡ ጆኒ ሌስተር ብቻ ናቸው የተገኙት። የሚደንቀው እንደደረሱ የተቀበሏቸው በመጽሐፍ በተጋረዱ ግርግዳዎች በተከለለ የመሰብሰቢያ ስፍራ ነበር። ወደ ፓሪስ ተጉዘህ ታውቃለህ አቶ አክሰል ጃርቪስ? ጸጉሩ እንደ በረዶ የነጣው ፍራንሲስ ክርስቲያን ጠየቀው። ፈረንሳይን ጨርሶ አላውቃትም። ፈረንሳይኛ ግን በጥሩ ሁኔታ ትናገራለህ። ቋንቋን ለመልመድ እንደሆንኩኝ ብዙ ሰዎች ይነግሩኛል። እድሜ ለወታደሮቻችሁ፣ ቋንቋውን ያለመሰልቸት አስለምደውኛል። ጥቁር አሳላፊ ገብቶ ብራንዲና የጎድን ጥብስ አቀረበላቸው። እንደዚያማ ከሆነ ጆኒ ሌስተር ብራንዲውን ተጎንጭቶ ቀጠለ። ለጥንታዊ ቋንቋዎች ልዩ ፍቅር ቢያድርብህና ተሰጥኦ እንዳለ ብታረጋግጥ መልካም ነው። 32 ዓመት ሞልቶኛል። ከዚህ በኋላ አዳጋች የሚሆንብኝ ይመስለኛል። ጃርቪስ የጨዋታው ማዕከላዊ ነጥብ ለምን እንደሆነ አልገባውም። ልጆች አሉ አለው ካርል ሃምሌት ዝምታውን ሰብሮ። ጃርቪስ የጎድን አጥንቱን በተመስጦ የሚግጠውን ኸርነስት ወልፍጋንግ ተመለከተው። ስለ ጀርባ ታሪኩ የነገረውን ለጓደኞቹ አለማጫወቱን ተረዳ። ሕጋዊ ጋብቻ ባይኖረኝም ከተለያዩ ሴቶች በ21 እና በ24 ዓመት አካባቢ አንድ ሴትና አንድ ወንድ ልጆችን ወልጃለሁ። ልጆቼ ከእናቶቻቸው ጋር ነው የሚኖሩት። ከእኔ ምንም የሚፈልጉት ነገር የለም። ፍራንሲስ ክርስቲያን በዝግታ ጭንቅላቱን ነቅንቆ ቀጠለ። በ30ዎቹ መጀመሪያ ሆነህ እድሜ እንደገፋ ካሰብክ በሳል ሰው ነህ ማለት ነው። እንደምገምተው ብዙ የህይወት ውጣ ውረድን አይተሃል። ያላየኸው ነገር ቢኖር? ጃርቪስ በእንጥልጥል የቀረውን የፍራንሲስን ንግግር ሲጠባበቅ ካርል ሃምሌት ጨረሰው። ሀብትን፣
የገንዘብ ኃይልን። ጃርቪስ ስለ ኃይል የተነሳው ወሬ ደሙን አተኮሰበት፣ ልቡን አዘለለበት። ፍራንሲስ ክርስቲያን በጋብቻ እጣቱ ላይ የተሰካውን ግዙፍ የቀይ ዕንቁ ቀለበት እየዳበሰ ሃምሌት በትክክል ተገንዝቦታል አለ። ወንጌላዊ የሆንከው አማራጭ ስላጣህ ነው። ሆኖም የማታ ከእኛ ጋር እንድትገናኝ መንገዱ ከፍቶልሃል። ራስህን ለቅንጦት ያዘጋጀ ከሆነ እንቀጥል። ጃርቪስ አፉ ተሳሰረበት። ሰው ይህን ያክል ልብ ውስጥ የተቀመጠውን የደበቀውን ፈልፍሎ ሲያወጣበት ያንዘፈዝፈዋል። ጉንጫም ፊቱ አልታዘዝ ብሎት ወደቀ። ኸርነስት ወልፍጋንግ መመገቡን አቁሞ ነበር። ጃርቪስ እኛ እንደምንፈልገው አይነት ሰው ነው። እሱም እኛ እንደምናስፈልገው በደንብ ተረድቶታል አይደል? ወደ ጃርቪስ ዞሮ የተንኮል ፈገግታ አሳየው። ጃርቪስ ቁና እየተነፈሰና እግሮቹ እየተንቀጠቀጡ ከብራንዲው ተጎነጨ። እንደዚያ ከሆነ ጆኒ ሌስተር ሲጋራ ለኮሰ። ወደ ፓሪስ ይጓዛል። ለአንድ ዓመት 100,000 ፍራንክ እንከፍለዋለን። ጥንታዊ ቋንቋዎችን ተምሮ ሲጨርስ ደግሞ ውጤቱን አይተን በቀጣዩ ዓመት 400,000 ፓውንድ እንሰጠዋለን። ጥሩ አይደል? ጃርቪስ በደመ ነፍስ ጭንቅላቱን በአዎንታ ነቀነቀ። እንዲህ ያለው ብር ምን ያህል ጠንካራ ሰው እንደሚያደርገው በደንብ ያውቃል፣ ቅስናውን እንደሚያስጥለው ጭምር። ከዚያስ ደግሞ ከብራንዲው ተጎነጨ። ሁሉም ፈገግ አሉ። እንጠጣ። ጆኒ ሌስተር ብርጭቆውን ይዞ ከመቀመጫው ተነሳ። ማለቴ አጸዱ ውስጥ አየር እየተቀበልን። ከግብዣ በኋላ በሁለተኛው ቀን ጃርቪስ ፕሪቶሪያን ለቆ ከፍራንሲስ ክርስቲያን ጋር ወደ ፓሪስ አመራ። በፓሪስ ቆይታውም በአዛውንቱ ፍራንሲስ ክርስቲያን ስር ሆኖ ብዙ ሚስጥራዊ ትምህርቶችን ቀሰመ። የግዕዝ፣ የላቲን፣ የግሪክ፣ የአርማይክ፣ የአረብኛና የጥንት ስዕላዊ ቋንቋዎችን መረዳት ለሱ ቀላል ነገር ነበር። በቋንቋዎቹ የተሰነዱ የሃይማኖት፣ የሕክምና፣ የአስማት፣ የስነ ኮከብ፣ የሂሳብ መጽሐፍትን አጠና። ከዚያም ኸርነስት ወልፍጋንግ በድንገት ተነስቶ ከጆኒ ሌስተር የተላከለትን የ400,000 ፓውንድ ቼክ በእጁ እያስጨበጠው ስለ ወደፊት ተልኮ እንዲሁም የወደፊት ህይወቱ ምን መምሰል እንዳለበት አብራራለት። ደግሞም የአለቅጥ እየጨመረ የመጣውን ውፍረቱን እንዲቀንስ አሳሰበው። ጃርቪስ እርዳታ በሚያደርግ የሚስዮን ስም አስከፊውን የ1977ቱን ዓመተ ምህረት ድርቅ ተገን አድርጎ ወደ ኢትዮጵያ ገባ። በ34 ዓመቱ በመጀመሪያ ወሎ ላይ ቢከትምም በሀገሪቱ እየበረታ በመጣው ጦርነት አማጽያኑ በመግፋታቸው ወደ አዲስ አበባ ተመለሰ። ቀስ በቀስ የወታደራዊው መንግስት ሹማምንትን እያደነ ጥሩ ጥቅማዊ ወዳጅነት መሰረተ። እያንዳንዱ እርምጃው የታቀደበትና የተካነ የሲአይኤ ሰላይ የሚከውነው ነበር። ንብረት የማፍራት መብትን በስውር ተቀናጅቶ ለ37 ዓመት የኖረበትን ትልቅ ቦታ ገዛ። ግዙፍ ቪላ ሰራ። ለቀጣይ ግቦቹ የተመቻቸ ህይወትን ገነባ። ከዚያም ልጆቹን ለመርዳት የተቻለውን ሞከረ። ከወንድ ልጁ ጋር መጣጣማቸው ይሄን ያክል ባይሆንም ከሴታው ጋር ግንኙነታቸው ጠነከረ። ምክንያቱም በማያውቀው ሁኔታ ሰውነቱ እየጨመረ መሄዱ ብቻ ነበር ያስቸገረው። በእንቅስቃሴው እድሜ ዘመኑን በትኖ የማይጨርሰው ገንዘብ ከመሰብሰብ ባሻገር 4 የተልእኮ ባለቤቶችን አስደስቷል። 4 ሰዎች በጀርመንና በፈረንሳይ ያቋቋሙ ላሉት የምርምር ጣቢያ ከ2 ደርዘን በላይ ጠቃሚ የግዕዝ ዕውቀቶች ያዘሉ መጽሐፍትን አግኝተውበታል። በ1981 ዓመተ ምህረት ካርል ሃምሌት ወደ አዲስ አበባ ተጉዞ ተገናኘው። የአለቆቹ ያልተጠበቀ ጉብኝት ቢያበሳጨውም ለምዶታል። ታላቅ ኃይልን የመቀናጀት ህልሙን እንደሚያሳኩለት አምኖ ተቀብሏል። ካርል ሃምሌት ግራጫ አይንና ጸጉር ያለው ረጅም ጎልማሳ ሲሆን ያለ እድሜው ፊቱ የተጨማተረ ነው። ቀዝቃዛ ባህሪው አብሮት ላለ ሰው መረጋጋትን ይሰጣል። እኔና ወልፍጋንግ አንድ ነገር በመፈለግ እንድትሰማራለን እንፈልጋለን አለው ከጃርቪስ መኖሪያ ሳሎን ውስጥ ተቀምጠው። ከፍራንሲስ ክርስቲያንና ከጆኒ ሊስተር ዕውቅና ውጭ። የጃርቪስ ፊት በግራ መጋባት መኮሳተሩ ገብቶት እነርሱ ከምርምሮቹ በሚገኙት ዕውቀቶች በሚሰሩት ምርቶች ሀብት ከማካበት ውጪ ምንም አይነት ዓላማ የላቸው። እኔና ወልፍጋንግ ሆነ ብለን ነው የምርምር ጣቢያው መቀመጫ ሙኒክ ውስጥ እንዲቋቋም ያስደረግናቸው። በእርግጥ ማታለያችን ቢሰራም የፓሪሱ ምርምር ጣቢያ እንዲጠናከር ይፈልጋሉ፣ ግን በፍጹም መሆን የለበትም። ጃርቪስ በጥሞና እየተከታተለው ነበር። ስጋቱን ሸሽጎ ከጎደለው የሃምሌት ብርጭቆ ውስኪ ሞላለት። እንግሊዞቹና ፈረንሳዮቹ ከሩሳውያንና ከአሜሪካኖች ጋር ተባብረው እንዴት ሀገራችንን እንደመዘበሯት ሳትገነዘብ አትቀርም።
ሁላችንም የችግሩ ገፈት ቀማሾች ነበርን። ከየሀገራቱ የምንሰበሰበውና የምንጠቀመው እያንዳንዱ ሚስጥር የጀርመን ሀብት እንዲሆን እኔና ወልፍጋንግ ተስማምተን ጨርሰናል። ውድ ጃርቪስ፣ ሀገርህ በአሁኑ ሰዓት ትፈልግሃለች። ጃርቪስ ስጋቱ ባመጣበት እክል ትንፋሹን እያንኮራኮረ ሐሳብ እንደገባው ተከዘ። ፍራንሲስ ክርስቲያን በአባታዊነት ብዙ ነገር አስተምሮታል። ጆኒ ሌስተርም ሳይሰስት ገንዘቡን አፍስሶበታል። ጃርቪስ፣ የምታስበው ገብቶኛል። ወልፍጋንግ ከምታስበው በላይ አንተን ያውቀሃል። ምንም አይነት ችግር ይገጥመኛል ብለህ እንዳትፈራ። ከጀርመን ብሔራዊ ጀግኖች መካከል መሆን አትፈልግም? ደግሞ በምርምር ጣቢያው ድርሻ እንደሚኖርህ ቃል እገባለሁ። ላስብበት አለ ጃርቪስ በሻከረ ድምጸት። ማሰብ የማያስፈልገውን ነገር። ካርል ሃምሌት በቀዝቃዛ ፊቱ ላይ ደማቅ ፈገግታ ለማተም ሲጣጣር የአይኖቹ ጠርዞች ተሸበሸቡ። በጣም ቀላል ጉዳይ ነው። መታለላቸው ሲገባቸው ችግር አይፈጥሩብንም? ፍራንሲስ ክርስቲያን አርጅቷል። ያ ስለገባው በስተርጅና መውለዱ ጸጽቶታል። ልጆቹ እስኪያድጉ እኛ ጉዳዩን እንጨርሰዋለን። ሊስተርም ገንዘቡን እንዴት መጠቀም እንዳለበት አያውቅም። በውርስ ሀብት ነው መጀመሪያውንም ጡንቻ የፈረጠመው። በሁለታችሁ ጦርነት እነሱ በአሸናፊነት ቢያጠናቅቁ የምጎዳው እኔ ነኝ። ብናሸንፍ ደግሞ ይበልጥ የምትጠቀመው አንተ ነህ። ገና ወጣትና ብዙ ነገር የሚጠበቅብህ ሰው ነህ። ጃርቪስ፣ ወይስቲ ይህን አስገራሚ ነገር ተመልከተው። ወደ ጉዳያችን ለመግባት መንደርደሪያ ይሆነናል። ከኮቱ የውስጥ ኪስ የመነጽር ማስቀመጫ የሚመስል ትንሽ ሾጣጣና ጠንካራ የቆዳ ቦርሳ ወጣ። ከዚያም ከቦርሳዋ ማህፀን የተቋጠረ ቀይ የሐር ጨርቅ መዘዘ። እያሳየውም ስለ እነዚህ አንኳሮች ዓለም አያውቅም። እኔና ወልፍጋንግ ግን ከማወቅም አልፈን በእጃችን አስገብተናቸዋል። የሐሩን ጨርቅ ከመፍታቱ አንዳች ነፍስን የሚያስት መዓዛ ክፍሉን ሞላው። ጃርቪስ ቀልቡን አጣ። ሃምሌት ቀዝቃዛነቱ ጥሎት በረረ። በጭቃ የተሸፈነ ጥሬ ወርቅ የሚመስሉትን አንኳሮች ከመዳፉ አኖራቸው። ቀጥሎም አራርቆ በጠረጴዛው ላይ አስቀመጣቸው። ተመልከት፣ ወንድና ሴት የሆነው ሲሳሳቡ። አንኳሮቹ ከተዘሩበት ተሳስበው አንድ ላይ ተኮለኮሉ። አደገኛ ሚስጥራዊ ዕጣን ነው። እሳት ሲያዩ እንዴት እንደሚሆኑ። ሃምሌት ላይተር አውጥቶ ሲለኩስ ጃርቪስ ተአምር በማየቱ ተደነቀ። አንኳሮቹ አየር ላይ በዝግታ ተንሳፈፉ። ይበቃናል። ላይተሩን ሲያጠፋው ወደ ተቀመጡበት ተመለሱ። እስከ ፍጻሜው ብንመለከታቸው ኖሮ የእሳት ራት ለመሆን ይታገሉ ነበር። ሰብስቦ ባህር ጨርቁ እየቋጠራቸው ቀጠለ። ጨርቁ ነው የሚያሰክናቸው። አንዳች ኃይል አለው። ሚስጥራዊ ዕጣን ያልከኝ? ካርል ሃምሌት የጃርቪስን ቀልብ መግዛት በመቻሉ ፈገግ አለ። እንቆቅልሽ የሆነ አስማታዊ ዕጣን ነው። አንድ ፖርቹጋላዊ ነው ከ600 ዓመት በፊት ናሙናውን ከኢትዮጵያ አውጥቶ ወደ አውሮፓ ያዘዋወረው። ስለ ዕጣኑ የሚያብራሩት ጥቂት በግዕዝ የተጻፉ የብራና ገጾችን አዘዋውሮም ነበር። ግን ምንም ግልጽ የሆነ ማብራሪያ አልተቀመጠባቸውም። እንዴት እጃችሁ ገቡ? ወልፍጋንግ ነው ጥንታዊ ዕቃዎችን እያሰባሰበ ለጨረታ ከሚያቀርበው ጓደኛዎች አጭበርብሮ በ5000 ፓውንድ እንድገዛ ያደረገው። ከማብራሪያዎች ውስጥ የምትገልጽልኝ ነገር ይኖራል? ዕጣኑ ከትንቢት ጀምሮ በከርሰ ምድር ያሉ ማዕድናትና የተቀበሩ ሀብቶች የት እንዳሉ ያመለክታል። አሰራሩ ሳይንሳዊ ባይሆንም ሳይንሳዊ ለማድረግ እንሞክራለን እና የሚጎድሉት ነገሮች አሉ። ለምሳሌ ለሙከራ እንዲበቃ ለማድረግ እንኳን ተጨማሪ አንኳሮች ያስፈልጋሉ። ጉዳዩን ብትይዘው ምን ይመስልሃል? ብዙ የሚረዱ ሰዎች በዙሪያህ እንዳደረክ የታወቀ ነው። እሞክራለሁ ለማለት ነው የምደፍረው። ከምንጩ መነሳት በጣም አድካሚ ሥራ ነው። አውቃለሁ፣ ግን የሙሉ ጊዜ ትኩረትህን እንድትሰጠው ከወልፍጋንግ ጋር ተስማምተናል። ያዘው። ቀዩን የሐር ጨርቅ ከቦርሳው ውስጥ ከቶ ዘረጋለት። የብራና ላይ ጽሑፎቹ ቦርሳዊ ስለሆኑ እስካወጣልህ ታገሰኝ። አክስል ጃርቪስ በካርል ሃምሌት ልቡ እስኪጠፋ መሰበኩ አስገረመው። ሃምሌት አዲስ አበባን በማግስቱ ለቆ ከወጣ በኋላ የሰጠውን ጥንታዊ የብራና ጽሑፎች መመርመር ጀመረ። አንዳችን ፍንጭ የማይሰጡ የተዘበራረቁ ከመሆናቸው በተጨማሪ ትክክለኛ ነገር አለባቸው ብሎ ለማመን የሚያዳግቱ ነበሩ። የዕጣኖቹን ተአምራዊ ትርኢት ባይመለከት ኖሮ ሁሉንም እርባና ቢስ አድርጎ ውድቅ ያደርገው ነበር።
ጠርጣራነቱ ማንንም አለማመኑ ጠጣር ጥያቄን በውስጡ መጫሩ አልቀረም። በዚህም የተነሳ ሄርነስት ወልፍጋንግና ካርል ሃምሌትን ሊያምናቸው አልፈለገም። አንዳች ነገር የሰወሩት መስሎ ተሰምቶታል። ስልኩን አንስቶ ትውውቃቸው 4 ዓመት ሊያስቆጥር ወደ ተቃረበው ኮሎኔል ጌታቸው ባይከዳኝ ደወለ። ጌታቸው ባይከዳኝ ለገንዘብ ያለውን ፍቅር ላይ ሽረው በደፈናው ኮሚኒስትነትን እንደተቀበለ ጃርቪስ በሚገባ ተረድቶታል። ለዚህም ነው ወዳጅነታቸውን ያጠበቀው። ስልኩ ሲጠራ ኮሎኔሉ እንደ አዞ ጥርሶቹን አብዝቶና አፉን አስፍቶ ያዘዘውን እንደሚፈጽምለት እያሰበ ነበር። ከዚህ በፊትም የጠየቀውን በሙሉ አከናውኖለታል። ለግል ፍላጎቱ ማርኪያ የሀገሩን ጥቅም አሳልፎ ቢሰጥ ቅንጣት የማይጸጽተው ሰው ነው። ለነገሩ በዙሪያው ያሉትም አንድ አይነት ናቸው። ጃርቪስ ለኮሎኔሉ ጥሩ ግብዣ እንደሚያደርግለት በአይምሮ እያውጠነጠነ በደፈናው እራት ቤቱ ቀጠረው። በቀጠሯቸው ጃርቪስ ጥቂት ብሮችን ጉርሻ ሰጥቶ የጨነቀውን አወያየው። ጌታቸው ሁለመናው እየሳቀ ነገሩ ቀላል እንደሆነ ነገረው። ድሮውንም ባገኘኸው አጋጣሚ የሚያስፈልግህን ለማግኘት ተማማት ተማማት የሚለውን የልቦናውን ምክር እንጂ የክርስቲያናዊውን ግሳጼ አይወደውም ነበር። ሃይማኖት ጠላቱ ነው። የንጉሳዊ ስርዓቱ ተገርስሶ ታላቋ የኦርቶዶክስ ቤተክርስቲያን እንደ ጨው ስትሟሟ ወታደራዊ መንግስቱ የሰጠውን ስልጣን ተጠቅሞ በበርካታ ቅርሶች ምዝበራ ላይ ተሳትፏል። ኮሎኔል ጌታቸው ባይከዳኝ ከጃርቪስ የሚያገኘውን ዳጎስ ያለ ገንዘብ እያሰበ ሀገሪቷን በሰዎቹ አማካኝነት አካለላት። በዛ ላይ ጥቅመኛ ቀሳውስት ተጨምረውበት በአጭር ጊዜ ውስጥ ጃርቪስ ለማመን እስኪያቅተው ድረስ በርካታ መረጃዎችን ሰበሰበለት። ሁሉም መረጃዎች ወደ ምንጩ የሚያመሩ ነበሩ። ጃርቪስ የሚስጥራዊውን ዕጣን ዱካ እንደደረሰበት ወደ አክሱም ጽዮን፣ ወደ ዋልድባና ወደ ጣና ገደማት የሚያመራ ጌታቸውን ያካተተ ጠንካራ ቡድን አንቀሳቀሰ። ሆኖም በቀላሉ መረጃዎችን እንዳገኘ ሁሉ የሚስጥራዊውን ዕጣን ሰነድና ዕጣኑን ማግኘት አልተቻለውም። እናም ጃርቪስ ዕጣኑ ካርል ሃምሌት ከገለጸለት ግልጋሎት ውጪ ሌላ ተግባር እንዳለው ተገነዘበ። ኮሎኔል ጌታቸው የተልኮ ፍሬ አልባነት የሚያስቀርበትን ገንዘብ ሲያስበው አራስ ነብር አደረገው። ዕጣኑ ከእጃቸው ላይ አለ የተባሉትን መነኮሳት ሌላ ስም እየለጠፈባቸውና የገቡበት እየገባ ይፈጃቸው ነበር። ውጤቱም ወደ መጨረሻው ነጥብ አመራው። ዕጣኑን ከዝዋይ ይዞት የተሰወረውን ወጣት መነኩሴ ለማወቅ ቻለ። ሰዶ ማሳደዱ ግን መነኩሴውን መዳፍ ውስጥ ከማስገባት ውጪ ዕጣኑን አላስገኘለትም። በዚህም መነኩሴውን ወደ ሞቱ ሊሰደው ቢወስንም ጃርቪስ አልፈቀደለትም። ወጣቱን መነኩሴ የግል እስረኛው ሊያደርገው ወደደ፣ አባ ክንፈ ጊዮርጊስን። አሁን 32 ዓመታት ተቆጥረዋል። ከአለቆቹ ካርል ሃምሌት ብቻ በህይወት ቀርቷል። እሱም ቢሆን በዕጣኑ ተስፋ ቆርጧል። እያንዳንዱ ቀን ጃርቪስ ፍንጩን ለማግኘት በሚያደርገው እርምጃ ኃይሉን ነፍጎት ነበር። እስረኛው መነኩሴ አብሮት ነው። ወጣትነቱን ጨርሶ በማርጀት ላይ ይገኛል። ለእስር በተዘጋጀለት ክፍል የዕድሜውን እኩሌታ ተቆልፎበታል። እሱ ግን አንዳችም ነገር የተሰማው አይመስልም። የጃርቪስን ጭካኔ የተሞላበት የማወጣጫ ዘዴዎች ተቋቁሞ በጾም በጸሎቱ ከእግዚአብሔር ጋር ግንኙነቱን ቀጥሏል። አንድ የጋራ ጫዋች በቅርቡ ወደ ቤታችን ብቅ ሳይል አይቀርም አለችው ፈት ልጁ ሚና ቡና እያቀበለችው። ቁርስ በልተው ከመናፈሻ ውስጥ ከውሾቹ ጋር የማለዳውን ፀሐይ ለመሞቅ እየተሰናዳ ነበር። ባለፈውም ብለሽኝ ሄዝል ሳትመጣ ቀረች። በዓለም ላይ የሚፈራው ሰው ቢኖር ሚናን ነው። እንዲያውም ለእሱ ራሱ አይታወቀውም እንጂ ልቡ ይጠላታል። በመልክም በቁመናም በባህሪም ቁርጥ ትመስለዋለች። ጃርቪስ ደግሞ ከልቦናው ያዳፈነውን ቁልፍ ሚስጥር የሚረዳበት ሰው አይወድም። ሄዝል ራሷ ናት። እንደዛ ከሆነ ተስፋ ቁረጭ። እሷ አንቺን ከማጓጓት ውጪ ቃሏን አታከብርም። ያሁኑ ግን እኔ እንጃባ ጥናቷን በተሳካ ሙከራ ስላጠናቀቀች ጥሩ እረፍት ለየት ባለ ስፍራ ትፈልጋለች። እንደዛ ከሆነ በቂ ገንዘብ ስላላት ወደ ካራቢያን ትሄድ። እሷ እንኳን እኔን የፈለገችው። ጃርቪስ በትክክል አስተዋላት። ዋ እንዳታዝም ብቻ አለችው የራሷን ቡና ተጎንጭታ። ለምንድነው የማዝነው? መነኩሴው በህይወት እንዲቆይ ትፈልጋለህ አይደል? እሷ ደግሞ የስነ ምግብ ተመራማሪ ናት። እንዲህ እፍኝ ጥሬ እየበላ እስካሁን በጤና መቆየቱን ተፈጥሯዊ አድርጋ አትቁጠረው። እድለኝነት ነው። የያዘውን ሚስጥር አይምሮውን አስነብበህ ራሱ አላወቅከውም።
ሚስጥሩን እስክታውቀው ድረስ ጥቂት እንዲቆይ ትረዳሃለች። ለ32 ዓመት ያገትኩት እስረኛ እንዳለኝ ለአንድ አሜሪካዊት ልግለጽላት? ማን ይገልጽላታል? በግርምት ራሷን ታጥፋ እንዴ? ነገሩን በንድፈ ሐሳብ እንንገራትና ሐሳቧን እንቀበላለን። ቀላል ነው። ይህ ተራኪ ነው። ይህ ተራኪ ነው። አራት ሞስኮ ሩሲያ። ዶክተር ቡሪያን ዶሚኒካ ድክምክም ብሏታል። በዚህም የተነሳ ቀፏታል። የዶክተር ዲሜትሪስ ፊዮዶርን ጥሪ የተቀበለችው በይሉኝታ ነው። ፊዮዶር ዝም ብሎ የሚከፋው ሰው ስለሆነ የበሩን ደወል ከመጫኗ በፊት ራሷን ለማረጋጋት ሞከረች። ከውስጥ የክር መሳሪያ ተጫዋቾች ባንድ ለስላሳ ዘፈንና ሁካታ ይሰማል። በሩ ተከፍቶ ቆንጅዬ ወጣት አሳላፊ ይዛት ገባች። ሙዚቃ ወዳዱ ፊዮዶር በባንዱ ላይ አፍጥጦ ጭንቅላቱን ይነቀንቃል። በቅንጡ ዕቃዎች የደመቀው አዳራሽ የሚመስለው ሳሎን በውድ ልብሶች እንዲሁም ጌጣጌጦች በተሽቀረቀሩ ሰዎች ተሞልቷል። ሁሉም ዝነኛ የተማሩ ሀብታሞች ናቸው። የወይዘሮ አሊኦና ልደት። አሊኦና በእንቁ ተንቆጥቁጣለች። በገራሚ የልደት በዓሏ ለራሷ ያላትን ቦታና አመለካከት መገንዘብ ይቻላል። ዶክተር ቡሪያን ዶሚኒካ እንደ የትኞቹም ሰዎች አልዘነጠችም። ተፈጥሯዊ ውበቷ ላይ አይኖቿን ከመኳኳል ከንፈሯን በቀይ ቀለም ከማራስ ውጪ እንዴት ፊዮዶር በዚች ከውበት በቀር በሌላ በማታመልክ ሴት ሊሳብ ቻለ? ዶሚኒካ ራሷን ጠየቀች። በኋላም ሁሉም ወንድ የራሱ ድክመት አለበት በማለት ጥያቄዋን አራከሰችው። ዶክተር ዲሜትሪስ ፊዮዶር ለእውቀት ጥልቅ ቦታ የሚሰጥ ሰው ነው። ጊዜውን እንኳን ባዶ ቃላትን በመለዋወጥ ለማጥፋት አይፈቅድም። ሚስቱ በርካታ ደቂቃዎችን ታባክንበታለች ስትል አሰበች። ቅናት ቢጤ እየተሰማኝ ነው እንዴ? ካፖርቷን አሳላፊዋ ስትቀበላት ቅልል የሚል ስሜት ተሰማት። የሞስኮን ብርዳማ ምሽት የገፈፈችላትና በውካታ በደመቀው ድግስ እንድትሟሟቅ የገፈተረቻት መሰላት። በቀጥታ ወደ ፊዮዶር ማምራቷን ተከትሎ ቀልቡን አንዳች ስውር እጅ ጎሽሞት ከተመስጦ አነቃውና ወደ እሷ ዞረ። ድንገት ዶክተር የሚል ድምጽ መሃላቸው ገባ። ቀጥሎም አሊዮና ከፊቷ ተገተረች። ውበቷ በተረት ላይ ያለች የምስኪን ሕፃን ልዕልትን ገጸ ባህሪያን ላብሷታል። የኔ ቆንጆ መልካም ልደት አለች ዶሚኒካ ጉንጮቿንም ሳመቻቸው።